ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የጥር 4 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ሲገሮችን በማበርከት አብራችሁን ቆዩ ዘንድ በአክብሮት እንጋብዛለን። ትናንት ወዳ ያቀረብነውን ጥሪ መሰረት በማድረግ ድጋፍ ላደረጋችሁልንና ለምታደርጉልን ወገኖች ያለን ምስጋና መግለጽ እንወዳለን። ትናንትናም 5 ሰዎች ድጋፍ አድርገዋል። አቤ ኢሳም፣ ዘውገ መስፍን፣ ቶማስ ቲኤና ታምራት ስቲከሮችን በማበርከት የጠለስ ሚዲያ ክሬዲት መከፈል አለበት በማለት አበርክቶ አድርገዋል። ስለዚህ ለዛ ያለን ምስጋና በመግለጽ በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በዛሬው ዕለት አዲስ ነገር ተሰምቷል። ኮሎኔል ፈንታው ሙሃባ ላለፉት ጊዜያት በጥበቃ ኃይል ታስሮ የቆየው ኮሎኔል ፈንታው ሙሃባ ዛሬ እጅ መስጠቱ ተሰምቷል። ለብልጽግና እጅ ሰጥቷል። ዳውንት ላይ ሄሊኮፕተር ተልኮ ኩርባ ላይ ማለት ነው። ከዛ አንስተው እንደወሰዱት ተሰምቷል። ከአራት ጠባቂዎቹ ጋር ወታደሩ የነ ምሬ ወዳጆ ፋኖ ጋር ሲቀላቀል፣ ምስራቅ አማራ ቴዎድሮስ ዕዝን ሲቀላቀል ኮሎኔል ፈንታው ብጤዎቹ ጋር ገብቷል። እንግዲህ በዚህ ጉዳይ ላይ ተደጋጋሚ ፕሮግራም ስንሰራ ነበርና በቅርብ ጊዜ እዛው ምኒልክ ዕዝ ውስጥ ያሉ አርበኞች ባክተው አሳየ፣ በቃ ኮሎኔል ፈንታውን ተለውጦ ወደ ትክክለኛ መስመር ስለመጣ እሱን ከሌሎቹ ጋር እየለየ ብትተች ይቻላል የሚል አስተያየት አመጡና ያን ተቀበልን። እንዲህ የአቋም ለውጥ ካደረገማ የምንፈልገው ይሄን አይደል? እንዲህ የምንፈልገው እኮ ትችታችን ሁለት አይነት ነው። አንዱ የመጀመሪያው አማራጭ ያው አቋሙን ቀይሮ ወደ ትክክለኛው መስመር እንዲመጣ ነው። እሱ ካልተሳካ ደግሞ ከትግል መስመራችን ለቀው እንዲወጡ ነው ዘመቻ የምንከፍተው። ስለዚህ ኮሎኔል ፈንታው በተሳሳተ መስመር ውስጥ መሆኑን አውቆ ወደ እናንተ ከመጣማ ከዚህ በኋላ ለተቸው ይቅርና ውዳሴ ማኩረፍ ጀምራለሁ በማለት መልሰጠውና ተውኩኝ። ግን ደግሞ በፊት የተናገርናቸው መረጃዎች በጣም ወሳኝ መረጃዎች ነበሩ። የብር ድርድር አቅርበው ነበር። የ50 ሚሊዮን ብር ጥያቄ አቅርበው ነበር ኮሎኔል ፈንታውና ማስረሻ ሰጤ ማለት ነው። ሌሎችም የአፋሕድ አመራሮች አሉ። ጎንደር ላይ በተንጠባጠበ መልኩ ህዝብን ተስፋ በሚያስቆርጥ መልኩ ቀስ እያልን እየተበጣጠስን ብንገባ ነው። አንድ ጊዜ ከገቡ ያን ሰሞን የወሬ ፍጆታ ይሆንና የፋኖም ትግል ባለበት ይቀጥላል። እነሱም ገብተው ይከሽፋሉ። ሌላ አዲስ ነገር ሊፈጠር አይችልም። በተናጠል ከሆነ ግን ለምሳሌ 15 ቀን የማስረሻ ጉዳይ ኢሹ ሆነ፣ ኮሎኔል ፈንታው አሁን ገባ። በቀጣይ ደግሞ እነ እስክንድር ነጋ ሌሎቹም ቀስ እያሉ የሚገቡ ይሆናል። በዚህ መልክ ብንገባ ትግሉን ማዳከም እንችላለን፣ የአማራ ብሔርተኝነትን ትግል መቀልበስ እንችላለን ተብሎ በመታመኑ የተነሳ ነው እንጂ አፋሕድ ውስጥ እኔ ጤነኛ አለ ብዬ አላስብም። በተረፈ ግን ኮሎኔል ፈንታውን በተመለከተ በጣም በጠለስ ሚዲያ እንደኔ ፕሮግራም የሰራ አለ ማለት አልችልም። ግን አቋሙን ተስተካክሎ መጣ ሲባል ደግሞ የኔ መረጃ ልክ እንዲሆን በሚል አስተሳሰብ ሌላ ነገር መናገር አልፈለኩም። ወደ ትክክለኛ መስመር መጥቷል ብለዋል። ይመቸው ከማለት ባለፈ ማለት ነው። በተረፈ ግን ምክትሎቹ እና ኢያሱ አበራ ሲገቡ ያው ኮሎኔል ፈንታው የቀረው በአጃቢ እና ድርሳን ብርሃኔ አፈፍ አድርገው አንጠልጥለው ይዘው ስለወሰዱት ነበረ እና እድሉን ሲያገኝ አራት ጠባቂዎቹ ግን ይዞ ወደ ብልጽግና ጉያ መግባቱ ተሰምቷል። ግን ምን ብለን ነበር? እስኪ አጠራ አድርገን የዛሬ 4 ወር የዛሬ 5 ወር 6 ወር ተናገረናቸው ንግግሮች አይተን እንመለስ። ዛሬ የደረሰን መረጃ ምን ይላል መስላችሁ? ማስረሻ ሰጤና የተወሰኑ የአፋሕድ አመራሮች ለአገዛዙ እጅ ለመስጠት ድርድር ጀምረዋል። ይህ ድርድር ከተጀመረም ረጅም ጊዜ ሆኖታል ይላል እና በዚህ ድርድር ላይ 50 ሚሊዮን ብር ጠይቀዋል እነ ማስረሻ ሰጤ። ኮሎኔል ፈንታውን ይጨምራል፣ ሌሎች አመራሮችንም ይጨምራል። ኮሎኔል ፈንታውን ይጨምራል። እሱ ነው የገረመኝ ነገር ማለት ነው። ማስረሻ ሰጤ ድሮም የተመስገን ጥሩነህን ተልዕኮ አንግቦ ወደ ትግል ሜዳ የገባ መሆኑ ይታወቃል። ከሱ ጋር ኮሎኔል ፈንታውን አብረው 50 ሚሊዮን ብር ጠይቀዋል ብልጽግናም ይህን ገንዘብ ለመስጠት ተስማምቶ የአማራ ባለሀብቶችን መዋጮ አዋጡ እያለ ብር ሲሰበስብ ነው የከረመው እና በቅርቡ ለሌሎችም
ከማስረሻ ሰጤ ባለፈ ሌሎችም የአፋሕድ አመራሮች የብርና ቪዛም የጠየቋሉ፣ ወደ ውጭ ሀገር የሚሄዱበት ቪዛም የጠየቋሉ። ስለዚህ ይህንን አሟልቶ ብልጽግና ለማስረከብ ድብ እያለ ነው። ሰለሞን አጠናው በአክስቱ ልጅ ስም ከ70 ሚሊዮን ብር በላይ ታግዶበት አካውንቱ እንደሚለቀቅለት ቃል ተገብቶለታል ይላል የደረሰን መረጃ። አፋሕድን በተመለከተ በተደጋጋሚ ርዕስ ስናደርግ የነበረው የባዕድን ኃይል መሆኑን ስለተረዳን ነው። ደረጀ በላይና ሰለሞን አጠናው ከትግራይ ኃይሎች ጋር አብሮ እየሰራ ስለሆነ አፋባ ከሱ ጎን ተሰልፈን ልንታገል አንችልም። ስለዚህ አገዛዙ ጋር ሆነን እነዚህን ጸረ አማራ ኃይሎች ማጥፋት መርጠናል ብለው ለአገዛዙ ለማፈረም ዱብ እያሉ ነው ይላል የደረሰን መረጃ። በተረፈ ግን እስካሁን ድረስ የነ እስክንድር ነጋን የነ መከታውን የሁሉንም አካሄድ ስትመለከቱ እስካሁን ድረስ ሲያደርጉ የነበረው አማራ አንዱ ነው እንዳይታገል ማድረግ ነበር። ከውስጡ ነው አማራን መታገል ስራ ነበር ሲሰሩ የነበሩት። ለዚህ ምክንያቱ ደግሞ እስክንድር ወደ ትግል ሜዳ የገባው የአማራ ብሔርተኝነት በአጭሩ ካልተቀለበሰ ካልተዳቀመ ኢትዮጵያ ያፈርሳታል። ስለዚህ የአማራ ብሔርተኝነት መመታት አለበት። በታሪክ አማራ ሆኖ እንዲታገል ሊፈቀድለት አይገባም በሚል አቋም ወደ ትግል የገባ ሾተ ላይ በመሆኑ የተነሳ ከውስጡ ነው በርግብ መልክ የእባብ ድርጊት ሲፈጽም ነበረ። እንደ እስክንድር ነጋ የሸወደን፣ እንደ እስክንድር ነጋ የተጫወተብን፣ እንደ እስክንድር ነጋ የቀለደብን የለም። በነገራችን ላይ ስለነ ኮሎኔል ፈንታው ስንናገር የነበረው በጥለስ ሚዲያ ብቻ አይደለም። በፌስቡክ በተዘጋው የፌስቡክ አካውንታችን በ250 ሺህ በላይ ተከታይ የነበረው በጣም ተደራሽ የነበረ የፌስቡክ ገጽ ነበረኝ። በዛ ሳይቀር ስንናገር ታጋውንና ተከፋውን ነጥለን ለማሳወቅ ስንሞክር ከፋፋይ የሚል ስድብ ይመጣ ነበረ። ከፋፋይ የመከፋፈል ጉዳይ አይደለም፣ የተከፋፈለን ነገር ነው ርዕስ እያደረግን ያለ ነው። ወደ አንድ እንዲመጡ ካልሆነም ደግሞ እንዲወጡ በማሰብ ነው እያልን ብንናገርም አዳማጭ አልነበረም። ታጋው ከሌ ታጋዎች ናቸው፣ አቀኛ ታጋዎች ናቸው፣ እና ከሌ ደግሞ ተከፋይ ናቸው፣ የብልጽግና ተላላኪዎች ናቸው ማለት ስንናገር ከፋፋይ እየተባልን እንደነበር አንረሳም። በፌስቡክ ወደ አገዛዙ አንድ ጥይት እንኳን ተኩሰ የማያውቁት አርበኛ ብርሌውና የተወሰኑ የአፋሕድ ከፍተኛ አመራሮች ለብልጽግና እጃቸውን ለመስጠት ድርድር ላይ ናቸው ብለን አጋራን። ይህንን የለጠፍነው የዛሬ 4 ወር ነው። የዛሬ 4 ወር በፌስቡክ ወደ አገዛዙ አንድ ጥይት እንኳን እንዴት ሞራል በጠበቀ መልኩ እንደምጽፍ ራሱ አስባችሁታል? የምሬን እኮ ነው። ወደ አገዛዙ አንድ ጥይት እንኳን ተኩሰ የማያውቁት አርበኛ ብርሌውና የተወሰኑ የአፋሕድ ከፍተኛ አመራሮች ለብልጽግና እጃቸውን ለመስጠት ድርድር ላይ ናቸው። በትግሉ ላይ ጉዳት እንደማያደርሱም ነው የገለጽኩት። አንድም ጥይት ተኩሰው እንደማያውቁ ነው የገለጽኩት። ሁለተኛ ፖስት ምን ይላል? አፋሕድ ስለ ፋኖ አንድነትና ትብብር ሲያወራ የሚሰማኝ ስሜት ኦህዴድ ስለ ሀገር ፍቅር ሲያወራ ከሚሰማኝ ስሜት ጋር ተመሳሳይ ነው ብዬ አጋርቻለሁ። አፋሕድ ስለ ፋኖ ትብብር፣ ስለ አማራዊ አንድነት ሲያወራ የሚሰማኝ ስሜት ኦህዴድ ስለ ሀገር ፍቅር ሲያወራ ከሚሰማኝ ስሜት ጋር ተመሳሳይ ነው። ምክንያቱም ኦህዴድ ወደ ስልጣን የመጣው ኢትዮጵያን ሊያፈርስ ነው። አፋሕድ የተደራጀው አማራን ሊበታትን ነው። አሁንም የቀሩ የተንጠባጠቡ አሉ። በነገራችን ላይ እኔ አቋሜን ስገልጽ በጣም የሚያበሳጨኝ እና የሚያሳስበኝ ጉዳይ የነ ኮሎኔል ፈንታው የነ ማስረሻ ሰጤ እጅ መስጠት አይደለም። ሳይሰጡ አሁንም ትግላችን መካከል ቁጭ ብለው ውስጡ ነው ብዙ ስራ እየሰሩ ያሉ አርበኛ ተብዬዎች መኖራቸው ነው የሚያሳስበኝ። አሁንም እጃቸውን ያልሰጡ መኖራቸው ነው። ታያላችሁ። በጣም በቅርብ ጊዜ እንግዲህ ጎንደርም ላይ ስላለ ነገር ስናገር ነበረ። ይህን ያህል ሰራዊት አለን፣ ይህን ያህል ሰራዊት ከስራችን አለ ብለው የሰራዊት ቁጥራቸውን ሁሉ አስመዝግበው ተነጋግረው የጨረሱ አሉ። አገዛዙ ያገደው የባንክ አካውንት እንዲከፈት ትዕዛዝ የተላለፈላቸው አሉ። ይህንን በተደጋጋሚ ስንናገር ነበር። ስለዚህ በቀጣይም የሚገባ እንደሚኖር ማወቅ ያስፈልጋል። በተረፈ ዛሬ ኮሎኔል ፈንታው ማንን ጎዳ ካላችሁ ራሱን ጎዳ፣ ታሪኩን ጎዳ። አሳምነው ጽጌ ምትክ እየተባለ ሲወደስ የነበረው ልፍስፍስ ኮሎኔል በዛሬው ዕለት የገደለውም የጎዳውም ራሱን ነው። የአማራ ትግልማ ተጠቀመ። እነዚህ ሰዎች እየሾለኩ ሲወጡ መሸነፋቸውን ነው የሚገልጸው። የብልጽግና ክንፍ ናቸው። እኔ አሁን እስክንድር ነጋ ከትግሉ ቢወጣ አማራ አሸነፈ ነው የምለው። ጌታዬ አማራ አሸነፈ። ለምን? እስካሁን ድረስ በአማራ ትግል ውስጥ እስክንድር እንቅፋት እንጂ የሆነ መደላደል ይዞ የመጣው ነገር ስለሌለ እንቅፋት ነው፣ ጋሬጣ ነው በትግላችን ላይ ሲከሰክስ የነበረው። እሱም በተመለከተ የምመጣበት ይሆናል። ስለዚህ የኮሎኔል ፈንታው መግባት
ቅንጣት ታክል አሉታዊ ስሜት ሊፈጥርባችሁ አይገባም። እልልታ እሰይ ስለት የሰመረ ነው ልትሉ የሚገባው። ምክንያቱም እስካሁን ድረስ እኮ ኮሎኔል ፈንታው ወደ ትግል ከገባ ጊዜ አንስቶ አንድ ቦታ ላይ ድል አስመዝግቦ አያውቅም። አንድ ቦታ። በተረፈ ደግሞ ሰራዊቱን ይዞ አልገባም። ሰራዊቱ ሲቀር እሱ ከተለያዩ ኃይሎች ጋር ተነካክቷል። ቀብድ ተቀብሏል። አበል በልቷል። አበል ስለበላ 50 ሚሊዮን ብር ጠይቆ ስለነበር መቅረት አይችልም። መዘግየት እንጂ መቅረት አይችልም ነበር። እስከዛሬም በጠባቂ ብዛት ነው መቆየት የቻለው። ዛሬ መውጣቱ እንደ መልካም ነገር የሚቆጥረው ነው። ሌላው ጎንደርም ላይ በቅርቡ የሚከሰቱ ነገሮች ስለሚኖሩ እሱም መጠበቅ ይገባል። እስክንድር እድል ይሰጠው የሚል ጩኸት ግን አሁንም ተጠናክሮ ቀጥሏል። አዳዲስ ካድሬዎች፣ አዳዲስ ተከፋዮች መጥተውላችኋል። እንደገና ኢትዮ 360 ላይ ስናደርገ የነበረውን ትግል እነሱ ላይ እንድናቀጣጥል ፈልገው እስክንድር እድል ይሰጠው የሚሉ ኃይሎች ተከስተዋል። ይህን ሁሉ ሌባ በስሩ ያደራቸው፣ ይህን ሁሉ በአደም በስሩ ያደራቸው፣ ይህን ሁሉ ትርኪ ምርኪ ያሰባሰቡ እስክንድር ነጋ እሱ ንጹህ ነው የሚሉ ኃይሎች አሁንም ብቅ እያሉ ነው። በነገራችን ላይ ስለ እስክንድር ነጋ ባለፈው በተናገርነው ነገር አንድ ስህተት የምትመስል ነገር የውሸት መረጃ የምትመስል ነገር አገኝተው እሱን ይዞ ብዙ ሲያመነዥኩ ነበር። እሱ የሚገለጽበት ቀን ወደፊት ይመጣል። ይኸውልህ ኮሎኔል ፈንታው ትግል ሜዳ ነው ስትለው ብልጽግናዎች ጋር እየተደዋወለ ቀጠሮ ይይዝ ነበረ። እዚህ ቦታ ላይ ሄሊኮፕተር እንድትልኩልኝ እያለ ይደዋወል ነበር። ዛሬም የሆነው ነገር ይሄው ነው። ስለዚህ ስለ እስክንድርም የተናገርነው መረጃ እውነት አይሆንም ሊባል አይችልም። እነዚህም ሁሉ ኃይሎች አሰባስቦ በእኔ ኃላፊነት ብሎ ዳውንት ላይ ወስዶ ድርድር ውስጥ ያስገባቸው ማን ነው? ኮሎኔል ፈንታው ነው እንዲህን ድርድር ያመጣው? ማስረሻ ሰጤ ነው እንዲህን ድርድር ያመጣው? ይህን ድርድር ያመጣው ሰው እስክንድር ነጋ ይባላል። የዳውንት ድርድር ላይ ያኔ የተለቀቀውን የድምፅ ቅጅም ታስታውሳላችሁ። እኔ ኃላፊነቱን ወስዳለሁ። እርግጥ ነው ከአፍሪካ ህብረት ከየጋር ሰዎች ጋር ተገናኙ ሲባል ጫጫታ ሊፈጠር ይችላል። ግን ኃላፊነቱን እኔ የሚወስደው ብሎ ነው ይላካቸው። ስለዚህ አሁን ኃላፊነቱን መውሰድ አለበት ስንል እሱ ንጹህ ነው እያሉ የሚወራጩ ተከፋዮች መጥተዋል። በስም አንጠራም። አስፈላጊ ከሆነ ግን ያንንም ማካተን ልንመጣ እንችላለን። ከትግል ስለማይበልጥ እናንተ የልጆቻችሁ ጉርስ ከአማራ ነፍስ ስለማይበልጥ ይህንን አስረግጠን መናገር እንወዳለን። እስክንድር ከትግል መውጣት አለበት። አፋባሃ ከአፋሕድ ጋር አንድ ሆናለሁ እያለ መዘብዘቡን ማቆም አለበት። ሊቆም ይገባል። በጭራሽ አፋባሃ ለአማራ ትግል የሚያስብ ከሆነ እስኪ መጀመሪያ እንደ አፋባሃ አንድ ይሁን። አንዳንድ ቦታዎች ላይ ተከስተዋል። ቆይ ቅድሚያ እንደ ቀጠና ምናምን የሚሉ ማለት ነው። እነዛ ራሱ ታያላችሁ በጣም በክህደት መስመር ውስጥ በቅርብ እንደሚመጡ አትጠራጠሩ። መጀመሪያ እንደ አፋባሃ አንዱንና አፋሕድ ውስጥ ተቆርጠው የቀሩ ጀግኖች ካሉ ጥሪ አድርግላቸው። እኔ የምለው ይህንን ነው። በተረፈ ቅድም እንዳልኩት ነው። አፋሕድ ስለ አማራዊ ትብብርና አንድነት ሲያወራ የሚሰማኝ ስሜት ኦህዴድ ስለ ሀገር ፍቅር ሲያወራ ከሚሰማኝ ስሜት ጋር ተመሳሳይ ነው ማለት ወዳለሁኝ። ሌላው እነ ኮሎኔል ፈንታው እየወጡ ቢሆንም ደግሞ በትክክለኛ መስመር ውስጥ ነው ያልናቸው ኃይሎች አሁንም በትክክለኛ መስመር ውስጥ መጓዛቸውን አጠናክረው ቀጥለዋል። እኛም ከዘመነ ካሴና ከነምሬ ወዳጆ ጋር ወደፊት ማለታችንን አጠናክረን ቀጥለናል። ትናንትና በስህተት መስመር ውስጥ ናቸው የብልጽግና ሰዎች ናቸው ስንላቸው የነበሩ ሰዎች በዛ መስመር ውስጥ ከመገኘታቸው በላይ የሚያስደስተን ደግሞ በትክክለኛ መስመር ውስጥ ናቸው። የአማራ ብሔርተኝነትን የሚወክሉ አይከኖች ናቸው ያልናቸው ሰዎች ባልናቸው ልክ መገኘታቸው ነው። ስለዚህ የምናምንባቸው ኃይሎች ትናንትናም ድጋፍ ስናደርግ የነበረው እስክንድር ነጋን ተማምነን አይደለም፣ መከታውን ተማምነን አይደለም፣ ደረጀ በላይን ሌሎቹን ተማምነን እነ ሰለሞን አጠናው፣ እያሱ አበራ፣ ጌታ አስራደ እነሱን ተማምነን አይደለም። ወደ ትክክለኛ መስመር ሲመጡ ይመቻችሁ። ትግል ሜዳ ላይ ያሉ ፋኖች አይ እነሱ ራሳቸውን አጥርተዋል ለውጠዋል ብለው ከተቀበሏቸው እኛም ማንቀበልበት ምክንያት የለም። ያስኪውን ድረስ ግን በእነሱ ተስፋ አላደርግም ፐርሰናሊ ማለት ነው። እኔ ተስፋ የማደርገው አፋባሃ ውስጥ ባሉ ኃይሎች ነው። እነዚህ ኃይሎችም እስካሁን ድረስ እንግዲህ በተሳሳተ መስመር ውስጥ የተገኘ የለም ብዬ አስባለሁ። ሻለቃ ዝናቡ ትናንት የሚገርም መግለጫ አውጥቷል። ትናንትና የሚገርም መግለጫ ሰጥቷል። ቴዎድሮስስ ቀጠናዊ አደረጃጀት ማለቁን ሊሰራ የማይችል የመጨረሻ አዳጋጅ የሆነ ስቴፕ መሻገራቸውን ትናንት ገልጿል። ከቀጠናው ጸረ ብልጽግና ኃይላት ጋር
ትብብር እየተደረገ ነው። በቅርቡ እንመጣለን ብሏል ጌታዬ። በጉጉት የምጠብቀው ነው። በጉጉት ከቀጠናው ጸረ ብልጽግና ኃይላት ጋር ፋኖ እንዲተባበር እየቀሰቀስኩኝ በአማራ ኃይሎች መካከል ትብብር እንዳይኖር ማድረግ ከንቱ አይደለሁም። ግን ያኛውን ስተቸ ነበረው በአደም መሆኑን ስለተረዳው አሰላለፋቸው ወደ ትግል ሜዳ የገቡት ኦህዴድን ማትረፍ ይገባል፣ የአማራ ብሔርተኝነትን ማጨናገፍ ይገባል ብለው በመግባታቸው የተነሳ ነው። በነገራችን ላይ አንድ የተላከልኝ በጣም የሚገርም መረጃ አለ። ባጭሩ ላንብብላችሁ። አንድ ፕሮፌሰር ነው መረጃውን የላከልኝ። እስክንድር ነጋ የሚባል የፋኖ ትግል ሾተ ላይ ታገላለሁ በሚል ጭንብል መካከላችን ከገባበት ቀን ጀምሮ በሴራ መድማት፣ መቁሰልና መስዋዕትነትን መክፈል የየዕለት ተግባራችን ከሆነ ሰነባብቷል ይላል። የአማራውን መዳኛ የፋኖ ትግል መርዝ እንዲሆንበት ካደረጉ አካላት መካከል እስክንድር ነጋን የሚስተካከል ከቶውንም የለም። ለአብነት ያህል እስክንድር ቀደም ብሎ የተደራጀውን የፋኖ አንድነት ተቋሙን ከማፍረስ የጀመረው እስክንድር ነጋ ኢትዮጵያ ዓለም ብርሃን በሚል ከሚንቀሳቀስ የስለላ ድርጅቶች አጋር ቡድን ጋር ቁርኝት በመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል የሆነውን ከ500 በላይ የደብረ ኤልያስ መነኮሳትን በጎጃም ቀጠና በግፍ አስጨፈጨፈ። ይህ መርዘኛ ግለሰብ ጎጃም ላይ የምንገኝ አርበኞችን የህዝባዊ ግንባርና የህዝባዊ ኃይል አደረጃጀቶች በሚል በአርበኛ ዘመነ ካሴና በአርበኛ ዝናቡ ልንገረው በኩል አንጃ ለይተን ጎራ ፈጥረን ባልተረዳንበት የሥራ ገመድ እርስ በርስ ተጨፋጭፈን ተጋደልን። በዚህም ትግሉን ከጫፍ ያደርሳሉ በሚል እምነት የጣልንባቸው አይተኬ ወታደራዊና ፖለቲካዊ ጓዶቻችንን አጥተናል ይላል። ይህ ግለሰብ ከማዕድ እስከ ባልደራስ የዘለቀው ድርጅትን የመበተን ቁራኛው ህዝባዊ ግንባር በሚል የጨረባ ድርጅት ከወራት በኋላ አፍርሶ ህዝባዊ ሰራዊት በማለት የአደናጋሪነትና የጸረ አንድነት ተግባሩን አጠናክሮ ቀጠለ። እስክንድር ነጋ በአንድ ዓመት የቁጥቋጦ ውስጥ ድብቅ ሴራ አማራውንና መላው የፋኖ ሰራዊታችን የሚጓጓለትን አንድ አማራዊ ድርጅት በስልጣን እብደት በማምታታት ከመርህና ከአሰራር ውጭ መሪያችሁ እኔ ነኝ በማለት ህዝባችንንም ሰራዊታችንንም የሚያሳዝን የአንድነት ሳይሆን ባንጃ የብተና ተግባሩን አጠናክሮ ገፋበት። አማራው ታማኒ ቅቡልነት በመርህ የተደራጀ አታጋይ ተቋም እንዳይኖረው አደረገ። በድርጅት ስም በውጭ የሚገኘውን የአማራውን ማህበረሰብ ገንዘብ በማሰባሰብ አደረጃጀት መግዣ የአይኑ ቀለም ያለ አማራውን ማስገዳያ በማድረግ ታጋይ ነው ስንል ገዳይ፣ አዳይ ነው ስንል አጥፊና ውዳሚ መሆኑን አረጋገጠልን ይላል። በጎጃም ፋኖዎች መካከል የፈጸመብን ክህደት ተነቅቶበት በፈጸመው ወንጀል በቁጥጥር ስር ልናውለው ስንል ከጫካ አቆራርጦ ወደ ሸዋ ገባ። ሸዋ ጠንካራ አማራዊ ፋኖ ሰራዊት የገነባም ብንሆንም አደረጃጀት በታኙ እስክንድር ነጋ በአደረጃጀት ልዩነት አዳማን አጋደለን። አንድ የአማራን ጉዳይ ይዘን በዚህ መሰሪ ግለሰብ ከፋፋይ አጀንዳ ሰጭነት የእልቂት ሰሪ መሪ ሆኖ ተከሰተ። ለበርካታ ወጣቶችና ንጹሐን የድሮን ሰለባነት ዋናው አካል ይህ ግለሰብ ነው። በሌላ በኩል አባታችንን መሪያችንን ጋሽ አሰግደን አዋቅቦ በጠላት እጅ እንዲገባ አድርገዋል። የሸዋም የመላ አማራም እንባይታበስ ዘንድ ለእውነተኛ አንድነት የደከሙትን እነጋሽ ተስፋዬን ከገደል አፋፍ ላይ በጥይት ረሽኖ ከወር በኋላ በድሮን ተገደሉ ብሎ ራሱን ከደሙ ንጹህ ያደረገበት መንገድ የሰውየውን አውሬነት በግልጽ ያሳያል ይላል። እኔም ማቀው በድሮን እንደተገደሉ ነው። የደረሰ መረጃ ግን እንደዚህ ይላል። ጋሽ ተስፋዬን ራሱ ገደል አፋፍ ላይ በጥይት ረሽኖ ከወር በኋላ በድሮን ተገደሉ ብሎ ራሱን ከደሙ ንጹህ ያደረገበት መንገድ የሰውየውን አውሬነት በግልጽ ያሳያል ይላል። ሸዋ ምድር ከምንታገለው ፋኖዎች ባሻገር የሸዋ ህዝብ ሳይቀር የእስክንድር ነጋን ስምና የሚመራው ድርጅት ስም ሲነሳ ከአጋንንት እንደውም ከሲኦል በላይ የሚጠላውም የሚፈራውም ስም የለም ይላል። የዚህ ሁሉ እኩል ተግባር ባለቤት እስክንድር ነጋ በድርጅት ጭንብል በሸዋ፣ በጎንደር፣ በወሎ፣ በጎጃም በመርህና በሐቅ መታገል የሚሹ በርካታ ወንድሞቻችንን የህይወት መስዋዕትነት እንዲከፍሉ በተደራጀ መንገድ ሰራ። ከምንም በላይ የአማራውን የመተጋያ ጉዳይ አሽቀንጥሮ ጥሎ በቁጥቋጦ ስር በጀኔራል አሳምነው ምድር ዳውንት ላይ ከብልጽግና ጋር በመደራደር ህዝባችንንም ትግላችንንም በጠላቶቻችን እጅ እንዲወድቅ ያልፈነቀለው ድንጋይ አልነበረም። ዳሩ ግን የጥፋት መንገዱን የተገነዘበው የፋኖ ሰራዊት ወደ አንድ ያውም ወደ እውነትና የመርህ ትግል ለመጠርነፍ በማሰብ በየቀጠናው በመሰባሰብ የአማራ ፋኖ ብሔራዊ ኃይል በመመስረት እስክንድርና ግብረ አበሮቹን የብተና ተግባር ፉርሽ አደረጉት። በአፋባሃ ምስረታ ሂደት ውስጥ ለነበረ የመሪ መሰየም ሂደትም ለገጠመው ችግር እስክንድርና የተበተነ ድርጅቱ በስውር ይሰሩ ነበር። ይህም ማለት አፋባሃ መሪ ሳይመርጥ እንዲወጣ እስክንድርና የጀሌዎቹ ድርሻ ከፍተኛ ነበር። ጌታዬ ቋራ ላይ ከተሰባሰቡም ጊዜ ላይ
አስርጎ ባስገባቸው ኃይሎች አማካኝነት እስክንድር አፋብኃ መሪ ሳይሰይም እንዲወጣ ማድረግ ችሏል። ይህን ሰውዬ ነው እንደገና እድል እንስጠው ባካችሁ ለአንድነት ሲባል እየተባለ ያለው። እኔ አሁንም በግልጽ ነግራችኋለሁኝ አፋሕድ ጋር የሚደረግ ትብብር ቢቆይ ነው የሚሻለው። ቢቆይ ይሻላል። ከአፋሕድ ጋር የሚደረገው ትብብር ቢቆይ ይሻላል። እነዚህ ሰዎች ከአቋማቸው አልተቀየሩም፣ እያታለሏችሁ ነው። ትናንት ስለነ ኮሎኔል ፈንታው እኛ ስንናገር ከእናንተ በኩል የመጣውን መረጃ የምታውቁት ነው። ታዋሳየ ተስተካክሎ መጥቷል። አሁን ወደየትም የሚሄድ እቅድ የለውም። ጭራሽ ብልጽግና እንዴት እንደሚጠየፍ ጠይቀን ነበር ያላችሁት አይደለም? ይኸው እያያችሁት ነው። ሌሎቹም እየሸወዷችሁ ነው። ስለዚህ አፋብኃ መደራጀትን የምደግፈው ነው። በተረፈ ትናንትና ሻለቃ ዝናቡ አፋብኃን ብቻ ሳይሆን ስራ አስፈጻሚ መምረጡ አደረጃጀት ማዋቀር ብቻ ሳይሆን ከቀጠናው ጸረ ብልጽግና ኃይላትም ጋር አብሮ መስራት መጀመሩን ገልጿል። እስኪ ሰምተን እንመለስ። የነበረው ተናጠላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያስበረግጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት እንዲሁም የተሳለጠ የጋራ ዲፕሎማሲ በመስራት ድላችንን በአጭር ጊዜ እንድናደርግ ብርቱ ጥሪያችንን እናቀርባለን። በበኩላችን የህዝባችንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እናረጋግጣለን። አራተኛ፣ ለአማራ ህዝብ የተከበረው ህዝባችን ሆይ እኛ የገጠመን ህዝባዊ አደጋ ለመቀልበስና መጻኢ ተስፋችንን በጎ ለማድረግ የአደጋው ባለቤት የሆነውን አረመኔያዊ አገዛዝ ጠላትን እየተናነቅን የምንገኝ መሆናችንን አቅፈህና ደግፈህ እያታገልከን ለምትገኘው ጀግና ህዝባችን ለማስረዳት የምንኳትን አይደለም። ይልቁንስ የገጠመንን ውስብስብ አደጋ በቀላል መስዋዕትነትና ባጠረ ጊዜ ለመቀልበስ ሰራዊታችንን ማጠናከር በየዘርፉ በያለንበት ሁሉ የትግል አካል መሆንን ይጠይቃል። የሚደረጉ የቅርብም ሆነ የሩቅ የጸረ ብልጽግና ትግል ትብብሮችን በቀናነት በመረዳትና በመደገፍ የመከራችንን ጊዜ በማሳጠር ተስፋችንን ቅርብ እንድናደርግ የከበረ ጥሪያችንን እናቀርብላለን። እንደሰማችሁ ነው። ሻለቃ ዝናቡ ከቀጠናው ጸረ ብልጽግና ኃይላት ጋር ስለመተባበር ተናግሯል። ልንመጣ በዝግጅት ላይ እንገኛለን ብሏል። የህዝባችንን እና የሀገራችንን ህልውና ከሚያስጠብቅ የትኛውም ኃይል ጋር አብረን ለመስራት ዝግጁ ነን ብሏል። ትብብራችን በቀናነት መረዳትና መደገፍ ያስፈልጋል ብሏል። ዛሬም ኮሎኔል ፈንታው ምንድነው ያለው? ከኤርትራ ጋር ከወያኔ የሚል ዝባዝንኬ ነው ይዞ የመጣው። ለምን? ፋኖ ብቻውን እንዲንቀሳቀስ የነሱ ፍላጎት ነው። ብቻውን እንዲንቀሳቀስና ተራራ ላይ እድሜ ልክ ተሰቅሎ እንዲቀር ፍላጎታቸው ነው። ከተራራ ወርዶ ባዕደንን አውርዶ ስልጣን መያዝ የሚፈልግ ኦህዴድን መፈንገል የሚፈልግ ኃይል ግን ከሌሎች ኃይሎች ጋር መተባበር ግዴታው ነው። ስለዚህ ሻለቃ ዝናቡ ልንገርም ትብብሮችን በቀናነት መርዳትና መደገፍ ያስፈልጋል። ዝም ብሎ አሉታዊ ነገር እያነሱ ማጣጣል ተገቢ አለመሆኑን ገልጿል። እርምጃን በተመለከተ ጸረ ፋኖ ጸረ አማራ ኃይሎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ገልጿል። ሰሞኑን በአንዳንድ ጉዳዮች ላይ ባለፈው በተለይ ተይዘው የነበሩ ሰላዮች ላይ በተወሰደው እርምጃ በጣም ጫጫታ በስቷል። በጣም ያን ነገር እኔ በግልጽ የምደግፈው ባይሆንም በዛ ደረጃ ግን የፋኖን ትግል እደግፋለሁ እያለ የሚል ኃይል ርዕስ አድርጎ ይህን ያህል ቀን ሲነዛነዝ ማየት በእጅጉ ይገርማል። በጣም ነው የሚገርመው። እንዴ ስለላ ስራ መስራት እኮ የወንጀሎች ሁሉ ወንጀል ነው። ትሬተርስ ናቸው እኮ ጾታ ምናምን የሚለውን ነገር እርሳው። ትሬተርስ ናቸው እነዛ ሰዎች። የሚሰጡት መረጃ እኮ ህፃናትንና ሴቶችን የሚያስገድል ነው፣ የሚያስጨፈጭፍ ነው። ለድሮን ድብደባ የሚያጋልጥ ወይ የጂፒኤስ ፖይንት ነው ሰብስበው የሚሰጡት። ስለዚህ ፋኖዎችንም የሚያስመታ ነው እና ጥፋቱ ቀላል አይደለም። እኔ እንደዚህ አይነት ነገር ተጠናክሮ መቀጠል አለበት በሌሎች ቦታዎችም ብዬ አስባለሁ። ምክንያቱም አሁን ላይ በተለያዩ ቦታዎች ላይ የሴፍቲኔት ተጠቃሚዎችን በሰላይነት መድቧል ብልጽግና። በሁሉ ቀጠና፣ በጎንደር፣ በሸዋ፣ በጎጃም በሁሉም ቀጠና በትኗል። ስለዚህ እርምጃ ስትወስድ ሌላው የተበተነው ብሎ ደንግጦ መመለስ ይጀምራል እና በስለላ ስራ ላይ ሲሰራ ያገኘውን መክራ ገስጸ ምናምን እኮ ልትለቁ አትችልም። እየሰሩት ያለው ነገር ወንጀል መሆኑን ይረዳሉ። እየሰሩት ያለው ነገር ህፃናትን አማራውን የሚያስበላ መሆኑን አውቀው የገቡበት ነው። እንደዚህ ሰዎች የተመለመሉትም የተሻለ ንቃት አላቸው ተብሎ በመታሰቡ የተነሳ ነው። በተረፈ ግን እንደ አፋብኃ አሁንም ከመግለጫ ያለፈ ነገር እንጠብቃለን።
መግለጫ በመጣ ቁጥር ለሱ እያጨበጨብን የምንቀጥልበት ጊዜ ሊያበቃ ይገባል። ተሰባስባችሁ ኑ ቶሎ በቃ አሳውቁ፣ የግል ስሜታችሁን ግደሉ። በቃ ከሌሎች ኃይሎችም ጋር ምሰሩ ከሆነ በግልጽ ተገለጹና ኑ ቶሎ። ያ ካልሆነ ደግሞ እንደ አማራ እንደ አፋባሃ ተሰባስባችሁ መምጣት አለባችሁ። ከመካከላችሁ ሌላ ፕሮሰስ የሚያበዛ ካለ ምክንያት የሚደረድር ካለ አንተ ስትጨርስ ና ቶሎ። እኛ ከዚህ በላይ ግን አማራዊ አንድነትን በትነን ልንቆይ አንችልም ብላችሁ መሰባሰብ አለባችሁ። ብአዴን በጸረ አማራነት መስመርም ቢሆን አንድ ጊዜ ከጎጃም፣ አንድ ጊዜ ከጎንደር፣ ከሸዋ፣ ከወሎ ፕሬዝዳንቱን እየመረጠ አማራውን እያወደመ ነው። አመራሮች እያዋቀረ አማራውን እያወደመ ነው። እንዴት እናንተ በአማራነት መንፈስ የተሰባሰባችሁ ጓዶች አመራር ማዋቀር እንዴት ይህን ያህል ይከብዳችኋል? ሊከብዳችሁ አይገባም። ብልጽግና የሆኑ ትናንት ሲልካቸው የነበሩ ኃይሎችን በማስገባት ህዝብን ተስፋ ለማስቆረጥ ሲሞክር እናንተ ደግሞ ተስፋ የሚሰጥ ነገር ይዛችሁ መምጣት አለባችሁ። ተስፋ የሚሰጥ በእናንተ እንዲተማመን የሚያደርግ ነገር ይዛችሁ መምጣት አለባችሁ ማለት እወዳለሁ። በተረፈ ሻለቃ ዝናቡ የሰጠውን መግለጫ ሙሉ ለሙሉ የምገዛውና የምደግፈው ነው። ሌላኛው ርዕሳችን አብይ አህመድ የሱዳንን ጦርነት ጎትቶ ቤኒሻንጉል እንዳስገባው ይመለከታል። ሰምታችኋል አይደል? አብይ አህመድ በሱዳን የሚካሄደውን ጦርነት በሀገር ውስጥ የለኮሰው ጦርነት አንሶ የሱዳኑን ገትቶ ቤኒሻንጉል ክልል ውስጥ አስገብቶታል፣ አሶሳ አስገብቶታል። በዚህም የተነሳ ትናንትና ኢትዮጵያ ድንበር ውስጥ የአርኤስኤፍ ሚሊሻ ጦርን ሎጂስቲክ የጫኑ 25 ተሽከርካሪዎች በሱዳን ድሮን ሁሉም መውደማቸው ተሰምቷል። ኢትዮጵያ ምድር ላይ ነው ጥቃቱ የተፈጸመው። ይሄ የሆነበት ምክንያት ደግሞ አብይ አህመድ ለአርኤስኤፍ ሚኒሻ ማሰልጠኛ ቤኒሻንጉል ክልል ውስጥ መስጠቱ እና የጦር ቤዝ ማደራጀቱ የዩናይትድ አረብ ኤምሬትስ በተደጋጋሚ ስንዘግበው የነበረ ነው። ስለዚህ አብይ አህመድ በአንቶኖቭ ሲያስገባው የከረመውን የዩናይትድ አረብ ኤምሬትስ ሎጂስቲክ ተተኳሽ እና ልዩ ልዩ ከባድ መሳሪያዎች ጭናው ሲጓዙ የነበሩ 25 ተሽከርካሪዎች በጀኔራል አልቡርሃን ድሮን ዶጋመድ መሆናቸው ተሰምቷል። ሱዳን ላይ ዩናይትድ አረብ ኤምሬትስ እየተሸነፈች ነው። ምክንያቱም ከ3 ቀን በፊት እንደዚሁ በሱዳን ምድር ላይ ከ200 በላይ ተሽከርካሪዎች በድሮን ወድመዋል። አሁን ላይ ጀኔራል አልቡርሃን በርካታ ድሮኖችን በመታጠቁ የተነሳ እስከዛሬ ድረስ እንግዲህ በዩናይትድ አረብ ኤምሬትስ ድሮን ሄሚቲ ነበረ፣ መሐመድ ሐምዳን ደገሎ ነበር። አሁን ላይ ግን እነ ጀነራል አልቡርሃንም የድሮን ባለቤት በመሆናቸው የተነሳ በርካታ ዘመናዊ ድሮኖች በመታጠቃቸው የተነሳ ከ200 በላይ ተሽከርካሪዎችን በአንድ ቀን ዶጋመድ አድርገዋል። ኢትዮጵያ ምድር ላይ ደግሞ 5 ተሽከርካሪዎችን በድሮን ማውደማቸው ተሰምቷል። ስለዚህ አብይ አህመድ ጦርነቱን ገትቶ ኢትዮጵያ ውስጥ አስገብቶታል። በአማራ ትግል በትግራይ፣ በወለጋ፣ በሶማሊያ እና በተለያዩ አካባቢዎች የለኮሰው ጦርነት አልበቃው ብሎ የውጭ ጦርነትን ገትቶ ኢትዮጵያ ውስጥ አስገብቶልሃል። አብይ አህመድ የሚባንነው አንድ ነገር ከተከሰተ በኋላ ነው። አሁን እየተወራጨለ ነው። ትናንትናም ጅቡቲ ሂዶ ተዋርዶ መመለሱን ሰምተናል። አይተሃል አይደለ? ለሰርግ ለሽምግልና የተላኩ ይመስል 4ቱን አንድ ወንበር ላይ አጣበው አስቀምጠዋቸው። እንዲህ ነው የዲፕሎማሲ ኩስምና። እና ጌታቸው ረዳ በዚህ ልክና አህመድ ሸዴ ያው እንደምታየው ተጣብቀው ተቀምጠዋል እና መልካም የሆነ አቀባበል እንዳላጋጠማቸውም ሰምተናል። አብይ አህመድ የማይታመን ግለሰብ መሆኑን የቀጠናው ሀገራት መሪዎች በአጠቃላይ በመረዳታቸው የተነሳ ይሄ ተንከሲስ የሆነ የውጭ የዩናይትድ አረብ ኤምሬትስ ቅጥረኛ መወገድ አለበት ብለው በማመናቸው የተነሳ አሁን ላይ ሁሉም ፊታቸውን ነፍገውታል። ስለዚህ ጅቡቲ የሚለው አልተሳካለትም። በተረፈ ግን ከሱዳን ጋር ቅልጥ ወዳለ ጦርነት እየገባን ነው። ግን ከሱዳን ጋር የሚካሄደው ጦርነት ደግሞ በአልፋሽጋ ምክንያት አይደለም። አልፋሽጋን አስረክቦ ሰጥቷቸው እሱም መልሶ ብሎ አይደለም ወደ ጦርነት እየገባ ያለው። አልአረቢያ ብሎ ነው ጌታዬ፣ ቢንዛይድ ብሎ ነው፣ የአረብ ቅጥረኛ ሆኖ ነው እዛ ጦርነት ውስጥ እየገባ ያለው። ስለዚህ ራስ ውጣ ነው ሊባል የሚችለው። የኢትዮጵያ ሕዝብ አብይ አህመድ ከሚለኩሰው የፈለገ ውጫዊ ኃይል ገትቶ አምጥቶ የኢትዮጵያን ሕዝብ የሚማግድበት እድል ሊኖር አይችልም። ያም እንዳይከሰት እንቀሰቅሳለን። የትኛውም ውጫዊ ጠላት ቢመጣ እኔ እንደ ግል አቋሜን ስገልጽ የኢትዮጵያ ሕዝብ ከአብይ አህመድ ጋር እንዳይሰለፍ እቀሰቅሳለሁ። ምክንያቱም ኢትዮጵያ ከአብይ አህመድ ከወድድ የከፋ ጠላት የላትም። ህልውናዋን እየተፈታተናት ያለው፣ እያፈረሳት ያለው፣ ወገኖችን እየጨፈጨፈ ያለው፣ እህቶችን ቤተሰቦቻቸው ፊት እያስተፈረ ያለው
ታናናሾቻችን ትምህርት ቤት እንዳይሄዱ 6 ሚሊዮን ተማሪዎችን ከትምህርት ውጭ ያደረገው ይሄ ቀውስ ወፈፌ መሪ ነው ብዬ አምናለሁ። ስለዚህ ከሱ በላይ ቁጥር 1 ጠላት ብዬ የምመድበው ስለሌለ የኢትዮጵያ ሕዝብ በተለይም አማራው ከአብይ አህመድ ጋር እንዳይሰለፍ ማድረግ ያለብኝን አደርጋለሁ። ምክንያቱም አብይ አህመድ የሆነ ጦርነት ላይ ራሱ ሲያሳትፍ ሲጀመር የጦርነቱ ምክንያት ውስጥ ሉዓላዊነት፣ የሀገር ፍቅር፣ ብሔራዊ ስሜት ምናምን የሚባል ነገር የለም። እንደዚህ አይነት ነገር የለም። ቅጥረኝነት ነው እና የወንበር ህልምን ማሳካት ነው። ለወንበር ተብሎ ደግሞ ከዚህ በኋላ የሚማገድ አማራ ሊኖር አይችልም። በተረፈ አሁን እየተከሰተ ላለው ጉዳይ ተጠያቂዋ ሱዳን ልትሆናችን የማሰልጠኛ ጣቢያውንም ጭምር አምጥተን አሳይተናል። ኢትዮጵያ ውስጥ ቤኒሻንጉል ውስጥ አስገብቶ በዓለም አቀፍ ደረጃ ጄኖሳይድ በመፈጸም እየተወነጀለ የሚገኘውን አርኤስኤፍን ንጹህ ጠቃሚና ለቀጠናው አስፈላጊ ነው ብሎ ቤኒሻንጉል ክልል ውስጥ የጦር ቤዝ የሰጠው አብይ አህመድ ነው። ለምን ያናደረጋ ካላችሁ ዩናይትድ አረብ ኤሚሬትስ አስተላለፏ ከዚህ ጋር በመሆኑ አብይ አህመድ በራሱ የሚወስነው ውሳኔ ስለሌለው እንዲያድርግ ተብሎ ትእዛዝ ሲሰጠው እሱን ተቀብሎ ከመፈጸም ባለፈ መንገታገት ስለማይችል የአብይ አህመድ ህልውና ያለው በዩናይትድ አረብ ኤሚሬትስ ድሮንና ዶላር ስለሆነ ስለዚህ የኢትዮጵያ ጦርነት አይደለም ማለት እወዳለሁ። ሱዳንም ተጠያቂ አይደለም። ተጠያቂ ማን ነው ካላችሁ አብይ አህመድ ነው፣ ኦህዴድ ነው። ስለዚህ ቻለው ሊባል ይገባል። ሌላው መጪውን የጥምቀት በዓል አስመልክቶ ጎንደር ላይ ፖለቲካ ለመስራት ሰፊ ስራ እየተሰራ መሆኑን ሰምተናል። ባለፈው ላሊበላ ላይ ብዙ ሀሳብ አስበው ነበረ። አብዛኛው ህልማቸውን እንዳያሳኩ ማድረግ ተችሏል። ቀድሞ መረጃውን በመውጣታችን የተነሳ ላሊበላ ላይ ሊሰራ የነበረው እነ ዘ ጋርዲያን ያወጡትን መረጃ እሱን ፉርሽ ለማድረግ እነ ዘ ኢኮኖሚስት ያወጡትን መረጃ ፉርሽ ለማድረግ ታስቦ ላሊበላ ላይ ብዙ ፕሮፓጋንዳ ሊሰራ ነበረ። ቀድመን በመውጣታችን የተነሳ ያ ነገር ሳይሳካ ቀርቷል። አሁን የሰማነው ደግሞ ጎንደር ላይ ፖለቲካ ሊሰራ ነው። ጥምቀትን አስመልክቶ ከተማውን የማሸብረቅ ስራ እየተሰራ ነው። ገና ካሁኑ እነ ታዬ አጽቀሥላሴ አምና ላይ ፖለቲካ ለመስራት ሞክረው ነበር። ዘንድሮ የቁም እስረኛ የተደረገው 3 ወር አካባቢ ሆነው አይደለም? ታዬ አጽቀሥላሴ ሚዲያ ላይ ከታየ ወደ 3 ወር አካባቢ ሆነው ጠባቂዎቹ ተነስተው በአብይ አህመድ የተመረጡ ጠባቂዎች ተመድበውለታል። ከቤተ መንግስት ተጠርቶ 4 ኪሎ እዛው አብይ አህመድ ግቢ ውስጥ አንድ አዳራሽ ተሰጥቶታል ታዬ አጽቀሥላሴ። ስለዚህ እየተደረገለት ያለው እንክብካቤ የሚመጥን ባለመሆኑ የተነሳ አኩርፎም ይሁን ወይም አርፈ ቁጭ በል ተብሎ ማስጠንቀቂያ ተሰጥቶ ባይታወቅም ታዬ አጽቀሥላሴ አሁን ላይ ጠፍቷል። ወደ 3 ወር አካባቢ ሆነው እንደዚህ ጥፋ ሲባል ሊጠፋ ነገር የእሱ አቅም ከዚህ ላይ አልፍ ነገር ጎንደር ላይ ግን አምና ተገንቶ የሚሳነን ነገር የለም ገና ብዙ ነገር ማድረግ እንችላለን እያለ ሲንከባለል ነበር። እስኪ ሰምተነው እንመለስ። የበዓሉ አከባበር ብፁዕ አባታችን እጅግ ደምቋል፣ ተውቧል። የጎንደር መልሶ የተሃድሶ ዘመን ዛሬ ነው። የተሃድሶ ዘመን ካለፈ ዳግም አይገኝም። የልማት በር የተከፈተ ስለሆነ ይህንን እድል ተጠቀሙበት። ይህን እድል እውን እንዲሆን እዚሁ በማደጋችን ብቻም ሳይሆን በልማት ጎዳና እስከ ተጓዛችሁ ድረስ ልናግዛችሁ፣ ከጎናችሁ ልንቆም ዝግጁነታችንን ለማረጋገጥ እፈልጋለሁ። ይህን ማድረግ እንችላለን። አዎ እንችላለን። የሚሳነን ነገር የለም። ፕሬዝዳንቱ አምና የሚሳነን ነገር የለም፣ ጎንደር ከዚህ በላይ ታሸበርቃለች፣ ጎንደርን ከአማራ ለይቱ። አማራ ብሎ አይደለም ሲናገር የነበረው ጎንደር ነው እና የአብይ አህመድን ፖለቲካ ሲያራምር ነበር። አሁን ላይ ግን የአብይ ፖለቲካ ለፕሬዝዳንቱ ራሱ የተመቸው አይመስልም። የሆነ ሆኖ ዘንድሮ ደግሞ በጠቅላይ ሚኒስትሩ አማካኝነት ጥምቀት በዓል ጎንደር ላይ ፖለቲካ ለመስራት መታቀዱን ሰምተናል። ጎንደርን ከአማራ መለየት ያስፈልጋል፣ ጎንደርን እንክብካቤ በመስጠት መነጠል ያስፈልጋል ተብሎ ዘንድሮም ጥምቀት በዓል ላይ ፖለቲካ እንደሚሰራ ሰፊ ፕሮፓጋንዳ ስራ ለመስራት በዝግጅት ላይ እንደሚገኙ ሰምተናል። በነገራችን ላይ የስኳድን አካሄድ አትናቁት። ዛሬ እነ ኮሎኔል ፈንታውን ሸዋ ላይ ገብቶ አንዳንድ ኃይሎችን ጠልፎ ያበላሸው ስኳድ ነው። ይህን መረዳት ያስፈልጋል። እነ ኮሎኔል ፈንታው እነሱ ጋር፣ እነ ማስረሻ ሰጤ እነሱ ጋር ከዋሉ በኋላ ነው እዚህ ደረጃ የደረሱት። ድምፃቸውን አጥፍተው አሁን እየሰሩ ነው። ጌታዬ የጠፉ እነዛ ሰዎች ብለህ ጠይቅ። ድምፃቸውን አጥፍተው እየሰሩ ነው። ጎንደር ላይ ትብትብ አድርገውት
አፋባህንም ጭምር አሁን ላይ ወረውታል። የተለያዩ ቦታዎች ላይ እንግዲህ የሚገባውን ታጣቂ በየቀኑ እያያችሁት ነው። የት ቀጠና ላይ እንደሚበራከት እያያችሁት ነው። ለዚህ ምክንያቱ ደግሞ ጸረ አማራው ጸረ ጎንደሩ ስኳድ ስራ እየሰራ በመሆኑ የተነሳ ነው። ስለዚህ ጥምቀት በዓል ላይም አብይ አህመድ ፖለቲካ የሚሰራበትን እድል እንደፈጠሩለት ሰምተናል እና እያሌው መንደሬም ገብተዋል። ለጥምቀት በዓል ገብተዋል። የገቡበት ምክንያት ደግሞ በባሌም በቦሌም ብለን አብይ አህመድን ማትረፍ ይገባናል፣ ኦህዴድን ማትረፍ ይገባናል። በነገራችን ላይ እያሌው መንበር በማንነትም አማራ አይደለም። የጎንደር ፖለቲካ እየተፈተነ ያለው የቅማንት ኮሚቴዎች አማራዎች ነን ብለው ፖለቲካውን ስለተቆጣጠሩት ነው። አማራዎች ትግል ሜዳ ገብተዋል። ለትግል ሜዳ ውስጥ ነው ያሉት። ወይም ደግሞ በከተማም ውስጥ የሚኖረው ወደ ትግል ያልወጣው ፖለቲካ ውስጥ እንዳይገባ ተገሏል። ቅማንቴዎች ግን አክቲቭሊ እየተንቀሳቀሱ ነው። ልክ የወሎ ፖለቲካ ውስጥ ስትመጣ አግማስ ወሎ ህብረት ውስጥ ያሉ ሸኔዎች፣ ኦህዴዶች አማራዎች ነን ወሎዬዎች ነን ብለው ፖለቲካ እንደሚሰሩት ሁሉ የቅማንት ኮሚቴዎችም ጎንደር ላይ ስትመጣ አማራዎች ነን ብለው ፖለቲካውን ስለተቆጣጠሩት ያው ከቀን ወደ ቀን የሚከሰተውን ነገር እያያችሁት ነው። ስለዚህ ይህን መረጃ የማድረስ ስራ መስራት ያስፈልጋል። ጎንደር ላይ ጥምቀትን መሰረት በማድረግ አብይ አህመድ ምንም አይነት ፖለቲካ እንዲሰራ ሊፈቀድለት አይገባም። ጥምቀት ሃይማኖታዊ በዓል ነው። ሃይማኖታዊ መልኩን በጠበቀ መልኩ በደማቁ ሊከበር ይገባል። ይህንን የምንደግፈው ነው፣ የምንወደው ነው፣ በጉጉት የምንጠብቀው ነው። ከዛ ውጭ ግን የጥምቀት በዓልን እንደ ኢሬቻ ለፖለቲካ ጥቅም እንዲያውለው ሊፈቀድለት አይገባም እላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ ዛሬ ዝግጅቴን እቋጫለሁ። አመሰግናለሁ።